የቀድሞ ጀነራል ሳሞራ ሊዮንስ በሕጸጽ ያሉ ተፈናቃዮችን ፖለቲከኞች በመያዣነት መጠቀማቸውን አወገዙ። የማርበርግ ቫይረስ በሽታን ስርጭት ለመቆጣጠር በድሮን የታገዘ ክትባት ተሰጠ። ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ ምላሽ እንድትሰጥ የቀን ገደብ ተጣለባት። ሶማሊያ እስራኤልን አወገዘች። የሰዓቱ መረጃ ናቸው። አብራችሁን ቆዩ። ተፈናቃዮችን በመያዣነት ይዞ የሚቀርብ ማንኛውም ጥያቄ ከሰብአዊነት አኳያ ትክክልና ተገቢ እንዳልሆነ የቀድሞ የመከላከያ ሰራዊት ጀነራል ሳሞራ ገለጹ። ጀነራል ሳሞራ በወቅታዊ ጉዳይ ላይ ለአዲስ ዘመን ጋዜጣ እንደገለጹት በትግራይ ክልል ሰሜን ምዕራብ ዞን አሰግድ ወረዳ በጣቢያ በሚገኙ ተፈናቃዮች ላይ ያጋጠመውን ችግር እጅግ የሚያሳዝን ነው ብለዋል። ተፈናቃዮችን ለመርዳት እየተደረገ ያለው የገንዘብ ማሰባሰብ ስራ የመታገዝ ባህልን የሚያሳይ ቢሆንም ዘላቂ መፍትሄ ሊሆን እንደማይችል ጀነራል ሳሞራ ጠቁመዋል። ዘላቂው መፍትሄ ተፈናቃዮችን ወደ ቀያቸው ተመልሰው ራሳቸውን እንዲችሉና የልማት ኃይል እንዲሆኑ ማድረግ መሆኑን ገልጸዋል። በሌሎች መጠለያዎች የሚገኙ ወገኖች ላይ ተመሳሳይ ችግር ከመፈጠሩ በፊት መንግስትና የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባ አሳስበዋል። የፕሪቶሪያው ስምምነት ከተፈጸመ ወዲህ የትግራይ ህዝብ የሰላም ፍላጎቱን በግልጽ እያሳየ መሆኑን የጠቀሱት ጀነራል ሳሞራ ህዝቡ ከጦርነት ጭንቀት ሊላቀቅና የሰላም ፍላጎቱ ሊከበርለት ይገባል ብለዋል። በተለይም አንዳንድ ጀነራሎች የሚያሰሙትን ፉከራና ህዝቡን ለጦርነት መቀስቀሳቸውን በአስቸኳይ ማቆም እንዳለባቸው በጥብቅ አሳስበዋል። አድማጮች ወደ ቀጣዩ መረጃ አለፍን። በማርበርግ ቫይረስ ከተያዙ ጋር ንክኪ ያላቸውን ሰዎች ቤት ለቤት በተደረገው ክትትልና በመደበኛ የጤና ተቋማት በሚደረግ ክትትል በ14 ቀናት ምንም የማርበርግ ቫይረስ በሽታ ለመገኘቱን የክስተት አስተዳደር ስርዓት ኮሚቴ በዕለታዊ ሪፖርቱ አስታውቋል። በድንበር አካባቢ የሚሰሩ የቁጥጥር ስራዎች ትኩረት ተሰጥቶ ተጠናክሮ መሰራት እንደሚገባ የጤና ቢሮ ኃላፊና ክስተት አስተዳደር ስርዓት ሰብሳቢ አቶ እንዳሻው ሽብሩ አስታውቀዋል። የበሽታውን ስርጭት ለመቆጣጠር ከመደበኛ የጤና ስራዎች ጎን ለጎን የመከላከሉ ተግባር አበርታች በመሆኑ ሊጠናከር ይገባል ሲሉ ቢሮ ኃላፊው ገልጸዋል። በዳሰነት ወረዳ በድሮን ቴክኖሎጂ በታገዘ የክትባት ስራ መጀመሩና 5 ሰዎችን መከተም መቻላቸው ሌላኛው ስኬት እንደሆነም ተመላክቷል። ከዩኒቨርሲቲዎች ጋር የተጀመረው ቅንጅት በማጠናከር እስካሁን የተሰሩ ምርጥ ተሞክሮዎችን መቀመር እንደሚገባም ድንገተኛ በሽታ መከላከያ ማዕከሉ አስታውቋል። በቀጣይ የዜጎችን ጉዳት ለመቀነስ የላቦራቶሪ አቅማችንን ማጠናከር ይገባል ሲሉ ኮሚቴው በአስተያየት ተደምጠዋል። የጤና ሚኒስቴር ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር የወረርሽኙን ስርጭት ለመግታትና አራቅ ያሉ አካባቢዎችን የሚገኙ ዜጎችን ሕይወት ለመታደግ በወሰደው የፈጣን ምላሽ እርምጃ ዛሬ በደቡብ ኢትዮጵያ ክልል በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በስኬት መከናወኑ ተዘግቧል። የዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለመጓዝ ረጅም ሰዓት ይወስድ የነበረውን ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን በ80 ዲግሪ ቅዝቃዜ ጠብቆ በማድረስ ለአካባቢው ማህበረሰብ ክትባቱን መስጠት ጀምሯል። ይህም በተግባር የጤና ሚኒስቴር እና የኢትዮጵያ መድኃኒት አቅርቦት አገልግሎት የቴክኖሎጂ ውጤቶችን በመጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅሙን ወደ ላቀ ደረጃ ማሸጋገሩን በተግባር ያሳየበት ነው። በተጨማሪም ኢትዮጵያ ወረርሽኞችን ለመከላከል የራሷን የውስጥ አቅምና ቴክኖሎጂ ውጤቶች መጠቀም መጀመሯን የሚያሳይ ትልቅ ማሳያ ሲሆን በቀጣይም ይህ በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ እንደሚቀጥል ተገልጿል። አድማጮች ወደ ቀጣዩ መረጃ አለፍን። ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ ምላሽ እንድትሰጥ የቀን ገደብ ተጣለባት። የኤርትራ መንግስት በደናከል አካባቢ በሚገኘው የቀይ ባህር የአፋር ህዝብ ላይ እያደረሰ ባለው መጠነ ሰፊ የዘር ማጥፋት ተግባሩ የአፍሪካ ሰብአዊና ህዝቦች ኮሚሽን በ60 ቀናት ምላሽ እንዲሰጥ ጠየቀ። የኤርትራ መንግስት የቀይ ባህር አፋር ህዝብ ላይ በሚያደርገው ዘር ተኮር ግድያ ከ300 ሺህ በላይ ህዝብ ወደ አጎራባች ሀገሮች ተሰደዋል። በሺዎች የሚቆጠሩ የሃይማኖት አባቶች፣ ፖለቲከኞች፣ የሀገር ሽማግሌዎችን፣ ወጣቶችን በግዳጅ በመሰወር ወንጀል ይፈጽም እንደነበር የቀይ ባህር አፋር ዲሞክራሲያዊ ድርጅት ገልጿል። የኤርትራ መንግስት የቀይ ባህር አፋር ህዝብ ላይ በሚያደርገው ዘር ተኮር ግድያ ከ300 ሺህ በላይ ህዝብ ወደ አጎራባች ሀገሮች ተሰደዋል።
በሺዎች የሚቆጠሩ የሃይማኖት አባቶች፣ ፖለቲከኞች፣ የሀገር ሽማግሌዎችን፣ ወጣቶችን በግዳጅ በመሰወር ወንጀል ይፈጽም እንደነበረ የቀይ ባህር አፋር ዲሞክራሲያዊ ድርጅት ገልጿል። ከ1983 ጀምሮ የቀይ ባህር ሕዝብን ያለ ፍርድ በድብቅ እስር ቤቶች ውስጥ እንደሚያስርና ያሰቃይ እንደነበረ፣ ጾታዊ ጥቃት፣ የግዳጅ ወታደራዊ ምልመላ እንደሚያደርግ ዘገባው ይጠቁማል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ለአፍሪካ የሰብአዊ ሕዝብ ኮሚሽን ባስገባው ክስና በተለያዩ የዓለም አቀፍ ተቋማት ባቀረበው ጥሪ ላይ አግባባዊ ምላሽ የማያገኝ ድርጊቶቹ የማይሻሻሉ ከሆኑ ከኤርትራ መገንጠል የሚችልበትን መንገድ እንደሚያጤኑ አስታውቋል። አድማጮች፣ ወደ ቀጣዩ መረጃ አለፍን። የሶማሊያ ፕሬዝዳንት የአስቸኳይ ጊዜ የፓርላማ የጋራ ስብሰባ ላይ የእስራኤል እርምጃ ከንቱና ዋጋ ቢስ ሲሉ የእስራኤልን ሀሳብ ከንቱ ለመሆኑ በማወጅ አንድነት እንዲፈጠር ጥሪ አቅርበዋል። ፕሬዝዳንት ሐሰን ሼክ መሐመድ እሁድ ዕለት ባደረጉት አስቸኳይ የፓርላማ የጋራ ስብሰባ ላይ የእስራኤል ጠቅላይ ሚኒስትር ቤንጃሚን በሀገሪቱ ታሪክ ውስጥ በሶማሊያ ሉዓላዊነት ላይ ትልቁን በደል ፈጽመዋልና እስራኤልን ጠላት ሲሉ ጠርተዋታል። አክለውም የሶማሊያ ሕዝብ እንዲረጋጋና ይህንን እርቃንን ወረራ እየተጋፈጠች ያለችውን ሶማሊያን አንድነትና ነጻነት እንዲጠብቅ አሳስበው የእስራኤል እውቅና ከንቱና ባዶ እንደሆነ የሚገልጽ ውሳኔ በሙሉ ድምፅ አጽድቀዋል። ምንም እንኳን ሶማሊያ በ1991 ነፃነቷን ካወጀችበት ጊዜ ጀምሮ ሶማሊያን እንዳልተቆጣጠረች በመግለጽ ይህ እርምጃ በአብዛኛው ምሳሌያዊ ቢሆንም ሶማሊያ ይህንን ነፃነት ፈጽሞ እንዳልተቀበለችው ገልጸዋል። የሶማሊያን ሉዓላዊነት የሚጥሱ ግለሰቦች ወይም ተቋማት በአገሪቱ የወንጀል ሕግና በዓለም አቀፍ ሕግ መሰረት የሕግ መዘዝ እንደሚጠበቅባቸው ያስጠነቅቃል። የሶማሌ መንግስት ጉዳዩን ከተባበሩት መንግስታት ጋር፣ ከአፍሪካ ህብረት፣ ከአረብ ሊግና ከሌሎች የክልል አካላት ጋር እንደሚመለከት መመሪያ ሰጥተውበታል። የሰዓቱ መረጃ ይህን ይመስላል። መልካም ቆይታ።